ሁልጊዜም ሰራዊት የሚገነባው በከፍተኛ ዲሲፕሊን ነው። ያው ግቢ ውስጥ ወታደራዊ ፖሊሶች አሉ፣ በየቦታው እየተራራጡ ይመጣሉ። 3 ፖሊሶች እየቀጣቸው ሰዱና እስር ቤት አሳደሩት ይላል። ይህ ታሪክ ፊልም አይደለም፣ ልቦለድም አይደለም፣ እውነተኛ ታሪክ ነው። ክላሹን እንደነገተ ቦምቡን አወጣና ያዘና መጠበቂያ ቀለበቷን አውራጣት ውስጥ አስገብቶ የጦሩ መብት በኔ ደም ይጠበቃል አለና ከዓመታት በፊት አንድ ወታደር ሜዳ ላይ ሆነው ቴሌቪዥን ይመለከቱ የነበሩ ከፍተኛ መኮንኖች ላይ ተኩሶ በርካታዎችን የገደለበት እንደዚሁም ደግሞ በርካታዎችን ያቆሰለበት ታሪክ ነው። ቦምቡን ለቀቀውና ኤፎን ቦምብ ያው መሬት አርፎ ነው እንደገና የሚበተነው። ያው ወታደር ስለሆነ እሱ ያውቃል። ቦምቡ ኖሮ እዛው ተኝቷል አብሮ። ከአዲስ አበባ 690 ኪሎ ሜትር ርቀት ላይ አሰብ ከተማ ለመድረስ 10 ኪሎ ሜትር ሲቀረን ወደ ጅቡቲ አቅጣጫ 45 ኪሎ ሜትር በመሄድ አሰብ ኪሎማን እናገኘዋለን። መረጃውን የሰጠን ፍሬው ሰይፉ ኪል ኦልማን ከሚለው ቃል ጋር ተያይዞ ነው ኪሎማ የሚለው ስም የወጣው ብሎናል። እሱም የራሱን የሆነ ታሪክ አለው፣ መጨረሻ ላይ እንገልጽላቸዋለን። ግን ልክ እንደ ስሙ ኪል ኦልማን እንደሚለው አንድ ወታደር በርካታ የመስመር መኮንኖችን ወይም ደግሞ ከፍተኛ መኮንኖችን የገደለበት 5ኛው መካናይዝድ ክፍለ ጦር ታሪክ ነው። ታሪኩን እንከታተለው። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ገረመ የሰራ ነገር በፊልም ምናምን በቪዲዮ ምናምን እንደምታየው በጣም በቃ ፊልም ሊወጣ የሚችል ነገር ሰርቷል። እዛ በአይኔ ያየሁት እና 10 ኪሎማ ውስጥ እያለን እዛ በረሃ እያንዳንዱ ሰራዊት 300 ጥይት ብትን 4 መጋዘን ጥይት 30 ይዛል። አንድ መጋዘን 4 መጋዘን ጥይት፣ አንድ ክላሽንኮቭ ጠመንጃ፣ 2 ኤፍ1 ቦምብ ታጥቋል። እያንዳንዱ ሰራዊት ማለት ለውጊያም ለመወርወር ዝግጁ ነው። ውጊያም ሲመጣ ምናምን መሳሪያ ሄዶ ከግምጃ ቤት አውጥቶ ምናምን አይደለም፣ በቃ የተዘጋጀ ጦር እና ሁሉም ይሄ መሳሪያ አለው። ግን ያን መሳሪያ በየሄድንበት ይዘን አንዞርም። በሰፈር ባለን ራሳችን በከለልነው ቦታ ላይ ምናምን እናስቀምጠዋለን። ዘቦች ምናምን ብቻ ናቸው መሳሪያ የሚይዙት። ዙሪያ ጥበቃ እንዲህ በጣም ሰፊ ነው። እንደ በግምት በራሴ ግምት 20-30 ኪሎ ሜትር ገደማ ይሸፈናል። ወደዚህ ያለው ስፋቱ እና በዛ ሰፊ ቦታ ላይ የምንገኝ ጦሮች ጠቅላላ አሰብ ከተማ ለመሄድ 45 ኪሎ ሜትር ይፈጃል። 45 ኪሎ ሜትር ላይ ደግሞ ወታደር ስለሆንክ ዝም ብለህ አትሄድም። የውሎ ፍቃድ የአደር ፍቃድ የሚባል የለም። የውሎ ፍቃድ ዛሬ ከየብርጌዶች ይጣጣሉ። ወደ አስተዳደር ይመጡና የቅርብ አለቆቻቸው የፍቃድ ወረቀታቸውን አስይዘው ይመጣሉ። ከየብርጌዱ ኮታ አለ። ከአንድ ብርጌድ 10 ሰው ወይ 15 ሰው ይባላል። 15 ወይ 10 ሰው ይልካሉ። ጠዋት 2 ሰዓት ከግቢ የሚወጣ መኪና ይዟቸው ይሄዳል። ማታ 1 ሰዓት እየዞረ ከተማ ውስጥ አሰብ ከተማ ውስጥ ይለቅማቸውና 2 ሰዓት 3 ሰዓት ግቢ ይገባሉ። የውሎ ፍቃድ ነው። አዳር ፍቃድ የለም። አዳር ፍቃድ በዛው የሚያድር ከዲሲፕሊን ውጭ ነው። እና አሁን አንድ ጊዜ ገረመው ውሎ ፍቃድ ባልኩ ቀደም የውሎ ፍቃድን አግኝቶ ከተማ ይወጣል። ከተማ ወጥቶ ያው ከተማ ሲዝናና ሲጫወት ምናምን ሙሉ ቀን ይውላል። ያው ትንሽ ሞቅታ አለ። ሞቅ ብሎት ያው ግዴታ ነው ወታደር ቤት ዲሲፕሊን ስለሆነ 1 ሰዓት መኪና መጣ። እየተሯሯጥክ ወደ መኪና ትገባለህ፣ ወደ ግቢ ትንቀሳቀሳለህ። እና በወታደር ቤት እንደርኩ እንኳን የበላይ አለቃ ይቀርና በማዕረግ የታጀበ አለቃ ይቀርና ሲኒዮሪቲ የሚባል ነገር አለ። በቅጥር አንዱ ነህ ራሱ በቁጥር ከበለጠህ ለዛ ሰውዬ ትነሳለታለህ። ሲኒየር እና ጁኒየር የሚባል ነገር አለ። አንድ ከባድ ነገር ምናምን ለመስራት እዚህ ጋር 2 ሰው ብንቆም ያን ነገር የሚያሰራው መጥፎ ስራ ከሆነ ጁኒየሩ ነው። ሁለታችን ራሱ አሁን አንድ ቅጥር ብንሆን በቁጥር እኔ ብቀድብህ አንተ ነህ ያን ስራ የምትሰራው። እና ያው እንትን አለ የበላይ በታች የሚባል ነገር አለ። እና በዛ ህግ መሰረት የበላይ አለቃ ቆሞ አንተ መቀመጫ አትይዝ፣ ትነሳለታለህ። ያው ይሄ በባህላችንም ያለ ነው። እና መኪና ውስጥ ጥቅጥቅ ብለው ይገባሉ። እየተመለሱ ማለት ነው። እየተመለሱ ወደ ግቢ ማታ 1 ሰዓት ላይ ጥቅጥቅ ብለው ይገቡና መኪናው በጣም ሞልቷል። ላይፋ ነው ሞልቶ ወደ ግቢ እየተመለሱ ኬላ መውጫው ላይ 100 አለቃ ተስፋዬ ይባላል ይሳፈራል። 100 አለቃ ተስፋዬ ሲሳፈር መኪናው ሞልቷል። መኪናው ጫፍ ላይ ተሳፍሮ ሲቆም መኪናው ጫፍ ጠርዝ ላይ ገረመው ተቀምጧል። ያው አንድም ወደ ውስጥ አልገባም፣ ሌላ ሰውም ሊመርጥ አልፈለገም። ከፊት ለፊቱ ካጠገቡ ያለውን ገረመው ያው በ100 አለቅነቱ ተነስልኝ ይለዋል። ገሬ ቀደም ነገር ያለው ያው አምባጓሮኛ ነው፣ ዋርጌ ነው፣ አይታዘዝም ምናምን ተነስልኝ ሲለው እናት ገረመው ይቆጫል። ግቢ ነው መንገበው 100 አለቃት ፍቱጠኝ እናት ዞር ካጠገብ ያለ ተው ኋላ ግን ይቆጫል። በቃ ግቢ ገብተን ካሁን ወዲህ አንድ ቃል ብትነግረኝ ከዚህ ከመኪና ላይ አንስቼ ወረውር ምናምን ይልና ይሄብለ ያው 100 አለቃው እሱም ቢብሎት ሌላ የሚቀጥለውን ተነስ ማለት ስለከበደው ይሆን አይዶን ነው። 100 አለቃው እንደቆመ ገሬ እንደተቀመጠ
45 ኪሎ ሜትር ተጉዘው ግቢ ደርስ። ልክ ግቢ ሲገቡ ያው ቆሞ ነው የመጣው በሩ ጫፍ ላይ ዱብ ብሎ ፖሊስ 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 ይላል። መቶ አለቃው ያው ግቢ ውስጥ ወታደራዊ ፖሊሶች አሉ በየቦታው እየተሯሯጡ ይመጣሉ። 3 ፖሊሶች እየቀጣቸው ሰዱና እስር ቤት አሳደሩት ይላል። አሁን ገሬ ስትዝናና ነው ያለችው። ያው ጠጥቷል። ያው ደስ የሚል ሙድ ውስጥ ገብቷል። በእናትህ መቶ አለቃ ከፈለክ ነገ ሰረኝ፣ በእናትህ ሙዲን አታበላሸው፣ ዛሬ ተወኝ ነገ ሰረኝ። እኔ ቅድም ስትደነፋል ነበር፣ ውሰዱት ይላል። ፖሊሶቹ ግድ ነው የመቶ አለቃ ትእዛዝ ነው፣ ቀጥል ዙርተኛ ደርስ ምናምን እያሉ እየገፈጠሩ ሲወስዱት እሱም ጥሎት ሄደ። ያው ከሁኔታው ከተደረገው ነገር ነው መጨረሻ ላይ ሁሉንም ነገር ያወቅኩት እንጂ አሁን እኛ ከተማ ያልወጣን ሰራዊት ጥበቃው በጥበቃው ቤቱ ያለው በቤቱ እኛ ቴሌቪዥን የምናየው ቴሌቪዥን ቦታችን ላይ በጀርባችን ተኝተን ብሬዥኔቭ ቁምጣና ቲሸርት ነው ሁሉም የሚለብሰው ከሙቀቱ አንጻር እና ማታ 2 ሰዓት ላይ እንደዛ ምንም በጀለቢያ በቁምጣ ምናምን ነው ሰራዊቱ። ያው መሳሪያ ይኑርህ እንጂ አትይዘውም በየቦታው ዘብ ካልወጣ መንካል። አሁን ቴሌቪዥን ተሰብስበን እያየን ለካ ገሬን እየወሰዱ ዙርተኛ ተነስ አንዱን ፖሊስ በቦክስ ግጥም ያደርገው ይሮጣል። አሁን በአካባቢ የነበሩ ምንድነው ምናምን ሲሉ አይ መቶ አለቃ ተስፋዬ ይቀጣ ብሎ ምናምን ጀማልን መቶት አመለጠ ምናምን ነገር ተውት በቃ ነገ ያው ከቆጠራ ቦታ ላይ ይወጣና ይሄዳል ተውት ምናምን ይባላል። ተተዋ ያው አድራሻ ቢኖረው ቤት ምናምን ቢኖረው ቤት መጥቶ ምናምን ይወስዳል። ቤት ምናምን የሚባል ነገር የለም። 20 ኪሎ ሜትር ስፋት ያለው ሜዳ ላይ ብትፈልግ እዚህ ጋር ታድራለህ፣ ብትፈልግ እዛ ጋር ምናምን ሁላችንም በጆንያ በካርቶን ምናምን ነው ቤታችንን የሰራ ነው እንጨት ምናምን እየተከለ ይሄ ነው የምትለው ቤት የለም። እና እሱ ማረፊያው ጋር ይገባና ማሲኖዳ ይባላል። ይሄ ወታደር ሻንጣ ማሲኖዳ ነው የሚባለው። ማሲኖዳውን ይከፍታል። ክላሽ ውስጥ ጠመንጃውን ያወጣል። 4 መጋዘን 4 ካርታ ጥይቱን ያወጣል። አንዱን ክላሽ ውስጥ ይከትና 3ቱን በወገቡ ይታጠቃል። ሙሉ ሚሊቴሪ ልብሱን ይለብሳል። 2 ቴፏን ቦምቡን ቀበቶ ላይ ያንጠለጥላል። ማሲኖዳውን ያዝላል። 300 ብትን ጥይት ጀርባው ላይ ያዝሎታል ማለት ነው። ነፍሰው ከፋካፋ ምናምን የምትይዝበት ማሲኖዳ እሱን አዘለ። በቃ ግዳጅ እንደሚሄድ ወታደር ያለባብሶ መሳሪያውን ይዞ ወጣ። ቀጥታ የመጣየት ነው ቴሌቪዥን የምናይበት ቦታ ላይ መጥቶ መኮንኖቹ ያው ከየጥይት ታንክ ቃል የተቀበረበት ቦታ ላይ በቀኛችን አሉ። እኛ እዚህ በየመሬቱ በደም ተዘርግተን ገረመው እዛ ቦታ ላይ መጣ። ገረመውን ከዚህ በፊት ስነግርህ እዚህ ካምፕ ውስጥ አዲስ አበባ እያለን ጎፋ የጦር ካምፕ ውስጥ አንድ ላይ ነበር እናላልኩ አይዶን ነው በጉልበት ፈልጬው ይሁን አላውቅም ወይ እዛው የጎፋ ልጅ ስለሆንኩ ምናምን ያው ከሰፈር ልጆች ጋር ያለኝን አግባብነት ፈርቶ ይሆን አላውቅም በምን እንደሆነ ብቻ በማላውቀው ሁኔታ ምንም ሲያረግ ካየሁት እንደ ሕፃን ልጅ በጥፊ ምናምን ሁሉ ቀጠቅጠዋለሁ። ሂዳንተ ምናምን ብዬ ምናምን መታው ጊዜ ያለ እና አሰብም ገብተን ብዙ ጊዜ እንደዛ አይነት ነገር ወይ ግቢ ውስጥ ሰክሮ ሲረብሽ ግቢ ውስጥ ዶማ የሚባል መጠጥ አለ ካፋሮች የሚሸጥ ይሄ ዛፍ ተክል አለ። እሱ ተቆርጦ ሲንጠባጠር የሚወጣው ፈሳሽ ያሰክራል። አፋሮች ይሸጣሉ። እሱ እዛኛው አቅራቢያችን አፋር ሰፈር ስላለ እዛ እየሄድን ዶማ ጠጥቶ መጥቶ ምናምን ሰክሮ ምናምን ሲረብሽ ሁሉ ጊዜ አንተ ምን አባት በጠብጣለህ ምናምን ብዬ በጥፊ ምናምን ሁሉ መተዋለሁ። ብዙ ጊዜ የዛን ቀን ምንድን ነው የሚለው የሚናገረው ነገር አለ። ከሁሉ ጋር በቃ ነው እናት ዞራ ከዚህ ምናምን ይላል። አንተ ምንድን ነው የምትበጠብጠው ምናምን ዞራ ከዚህ ምናምን ብዬ ምናምን በጥፊ ሁሉ መተዋለሁ። ግን ተናግሮኝ አያውቅም አንድም ቃል ምናምን አይዶን ነው በምን እንደምበልጠው አላውቅም እያለሁ ምናልባት እዚህ ጎፋ በነበርንበት ጊዜ እኔ ጎፋ ልጅ ስለሆንኩ ምናልባት ያው ከሰፈር ልጆች ጋር ምናምን ሲያይ ተጽዕኖ አሳድሮበት ይሆን ወይ በጉልበት በልጬ ይሆን አላውቅም። ብቻ ግን ሁሌ ምናምን አስቆመዋለሁ የሚያደርገውን ነገር ማለት ነው። እንዲሁ ዝም ብሎ ስንገናኝ እዛም ካምፕ 1 ዓመት ስንኖር አሰብ ካምፕ ውስጥ የዛን ቀን ከብርሃኑ ሳምሶን ጆቫኒ እዚህ ኦሎምፒያ አካባቢ ነው አሁንም አለ ታክሲ ሹፌር ሆነ ከሱ ጋር ምናምን ቁጭ ብለን ቴሌቪዥን እያየን ቀደም እንደነገርኩ አለባበሱን ለብሶ በቃ ልክ ጦር ሜዳ የሚሄድ ምናምን አለባበስን የለበሰው መሳሪያውን ሙሉ ትጥቁን አሟልቶ መጣ። ክላሹ እንዳነገተ በትከሻው ናታ ሹጣሙላ ልክስክስ ሁላ እያለ ይሳደባል። ከኔ 3 ሜትር ርቀት ላይ ነው የቆመው ቴሌቪዥን ቦታው ላይ መሳሪያውን ታጥቆ መጥቶ አሁን ቀደም እንደነገርኩ ሁሌ ምናምን የምገድበው ልጅ ነው አላልኩ። አንተ ምን አባት ትለፈልፋለህ እንይበት እንጂ ምናምን ስል ፍሬውና አርፈህ ተቀመጥ ተናግሮኝ አያውቅም። ሁሌ የሚመታው ልጅ ነው አላልኩ። ግን የዛን ቀን ፍሬውና አርፈህ ተቀመጥ ሲለኝ በቃ ያው ይታወቃል ፊቱን ትጥቁን ምናምን አየሁኝና ጸጥ ነው ያልኩት። እና አይደለም ሌላ ጊዜ ዝም ብሎ ሲያየኝ የሚያሳስጠልቶ የሚመታው ልጅ ጸጥ አቀርቅሬ ጸጥ ነው ያልኩት።
ተሳደበና ክላሹን ከትከሻው ላይ ወረደና ሸካክ አርጎ አቀባበረ። ነው ክላሹን እንደነገተ ቦምቡን አወጣና ያዘና መጠበቂያ ቀለበቷን አውራጣት ውስጥ አስገብቶ የጦሩ መብት በኔ ደም ይጠበቃል አለና ፊውዟን ቀሽ ስትል ሁላችንም ወደ መሬት ተኛ። በአእምሮ ያስበው ድርጊት ፈጻሚ እሱ ስለሆነ ይሄ ድርጊት ይመጣል ብሎ የተዘጋጀ ስለሌለ ሙሉ በነፃነት ሜዳውን አግኝቶታል። ፊውዙን ነቀለ። ግን ያው እግዚአብሔር ሲረዳን ታርጌቱ ወታደሮቹ አልነበርም። ጸቡ ምናምን እዛ መኪና ላይ የተፈጠረው ጸብ ከመኮንኖቹ ጋር ስለሆነ ከመቶ አለቃው ጋር ስለሆነ ወደ መኮንኑ የጦሩ መብት በእኔ ደም ይጠበቃል አለና መኮንኖቹ በተቀመጡበት ኤሪያ ቦምቡን ለቀቀውና ኤፏን ቦምብ ያው መሬት አርፎ ነው እንደገና የሚበተነው። ያው ወታደር ስለሆነ እሱ ያውቃል። ቦምቡን ወርሮ እዛው ተኝቷል። አብሮ መሀላችን ቦምቡ ያረፈበት ቦታ ያረፈ። ተነሳ ተበተነና ያው የሚሞት ሞቷል ምናምን፣ የሚያቃስት ያቃስታል፣ የሚጮህ ይጮሃል ምናምን እና ሁላችንም ድንጋጤ ውስጥ ነን። እንደዛ አይነት ነገር ውስጥ ገብታ ያው ማንም ሰው ይደነግጣል። ድንጋጤ ውስጥ ነን። እሱ ያው ዝግጅነት ስላለው ከፍንጣርጤው ሄደ፣ ተነሳ፣ መሳሪያውን ከትከሻው ወረደ። መሀል ላይ ቆሙ በማናገብኝነት። ግን አሁንም ያው ታርጌቱ መኮንኖች ናቸው ብያለሁ። ሙሉ መኮንኖች ላይ ክላሽንኮቭ መሳሪያ መጠበቂያው አለ። መጠበቂያውን ግማሽ ላይ ስታደርግ አንድ በአንድ ነው የሚተኩሰው። መጠበቂያውን እስከታች ካወረድከው አውቶማቲክ ነው። አውቶማቲክ ማለት ካርታ ውስጥ መጋዘን ውስጥ ያለውን ጥይት በሰከንድ ውስጥ ይጨርሰዋል። 30ውንም ማለት አውቶማቲክ ላይ አድርጎ ሙሉን 30ውንም አድርጎ መኮንኖች ላይ ጨረሰ። አንድ መጋዘን ጥይት ማለት ነው። ስንት ነው ይሰጠዋል ያልኩ? አንድ ወታደር 4። አሁን አንዱን መጋዘን ጨረሰና ባገኘው አቅጣጫ ሮጠ። የሆነ ያረፈበት ቦታ ላይ ምናምን የሆነች እነዚህ ትናንሽ ዶማ የሚባሉ ቅጠሎች አሉ ምናምን፣ እሷ ሰርተኛ። ሁለተኛው ባዶ ነው አለቀ። አስቀምጠና ሁለተኛውን ካርታ ከተተ። እዛ ቦታ ላይ ምናምን ተቀምጧል። ግማሹ ስለ ወንድ ልጅ አምላክ ጨርሶኝ ይላል፣ ግማሹ ይጮሃል፣ ግማሹ ያጓራል። በቃ ሰቆቃ ነው የምትሰማው እዛ የተኛኝበት ቦታ። ቴሌቪዥኑ ይጮሃል፣ ሚያ የለም፣ ተነስቶ ይሮጥም የለም። እንደውም እንዴት ፈጣን ምናምን ጉራ ትበልብኝ እንጂ የመጀመሪያው ሽሽት የተጀመረው ከእኛ ኤሪያ ነው። ይሄ ብርሃኑ የሚባል ጓደኛችን፣ እኔ ብርሃኑ ሳምሶን ጆቫኒ አብረን ነው። ብርሃኑ የሚባል ጓደኛ ፍሬው ምንድነው ተመታል እንዴ? ተኝተን ቀረን እኮ ምናምን አለ። እኔ ምንም የሚሰማኝ ነገር የለ፣ የቀዘቀዘኝ ነገር የለም ምናምን አልኩት። ታዲያ እንውጣ ተኝተን ቀረን ምናምን ሲለኝ ተነስተን ነካ ነው እዚህ ወዲህ ሁሉም በቃ በዚህ ያልተመታ እየተነሳ መሩት። በየአቅጣጫው መሩት ጀመረ። ወዴት? ብዙ ጊዜ አይተህ ከሆነ አንድ ፍንዳታ ወይ አንድ አደጋ ሲደርስ የሰው ልጅ ሽሽት የሚያደርገው ወዴት ነው? ይህን ታውቃለህ? እንደ ጥያቄ የምጠይቅህ ወደ ቤቱ። የሆነ ትርምስ ፍንዳታ ምናምን ቢፈጠር ወዴት ነው የምትሮጠው? ወደ ቤት። ብዙ እና ሁላችንም ያቺ ጆልያም ወደ ከለልናት ሁሉም ተበታተነ። መሳሪያችን ምናምን አወጣን ምናምን። ሰፊ ኤሪያ ነው ብያለሁ። ብርጌዶች ዙሪያ ጥበቃ ምናምን ጥበቃዎች አሉ። ግቢ ውስጥ በትንሽ ርቀት በ3 ሜትር በ4 ሜትር ርቀት ምሽግ አለ ግቢ ውስጥ። ሁሉም መሳሪያውን ወጣ፣ በየምሽጉ ገባ ምናምን። ዙሪያችን ያለው ጥበቃ ጦር ወንበዴ ቆርጣ ገብታለች ብሎ አዙሮ ወደ ጠቅላይ ሰፈር በቃ ጥይቱን እንዲረጨው ጀመረ። በቃ ግቢ ውስጥ ጠቅላላ በቃ የጦር ሜዳ መሰለ። በቃ ቷ ነው ከየአቅጣጫው ወንበዴ ቆርጣ ገብታለች ነው። እንደዚህ አይነት ድብልቅልቅ ያለ ተኩስ ሲሰሙ መሀል ላይ ቴሌቪዥን የምናይበት ሴንተር ቦታ ማለት ጠቅላይ መምሪያ ነው። አዛዦች፣ መኮንኖች ምናምን ያሉበት ቦታ፣ ክፍለ ጦሩ እዛ አስተዳደሩ ያለበት ቦታ እና ዙሪያ ጥበቃ ብርጌድ ወደ ግቢ ዞሮ መተኮስ ጀመሩ እና እርስ በርስ ጦሩ በቃ መታኮስ ነው። ጨለማ ነው። ከምሽቱ 3 ሰዓት አካባቢ የግቢው መብራት የሚሰራው በጀነሬተር ነው። ሻምበል ተክሌ የሚባል ነበር። በጣም ረጅም ቀይ የሚያምር ቆንጆ ሻምበል ተክለ ማርያም ይባላል። አጥሻ ማለት አስተዳደር ጥበቃ ሻምበል ይባላል። የአጥሻ አዛዥ ነው። እሱ ቀበሌዎች በየመንገዱ ምናምን ስብሰባ ምናምን የሚጠሩበት ማይክራፎን የለም። እሱን ከግብዣ ቤት ያወጣና በዋዝ ጅብ እየዞረ እባካችሁ ጥይት አተኩሱ፣ እርስ በርስ አትጨራረሱ፣ ይሄን የሚሰራው ገረመው የተባለ መሐንዲስ ወታደር ነው። ገረመውን ባገኛችሁበት እርምጃ ውሰዱ እንጂ እርስ በርስ አትተኳኮሱ፣ እርስ በርስ አትጨራረሱ እያለ ግቢውን ይዞራል።
ያን ንግግር እያደረገ ግቢው በጀነሬተር ነው የሚሰራው። ጀነሬተር ሰራተኛው አጥፍቶት ግቢው ጠቅላላ ጨለማ ወጥቶ ደንግጦ ነው አጥፍቶት ጠፍቷል። ከዛ ቦታ ጀነሬተር ሰራተኛ እና ግቢው ጨለማ ነው። ጥይት በቃ አብሪ ጥይትና በቃ የጥይት ብልሽታ ምናምን በየቦታው የሚታይሽ እና ጨለማ ወጥቷል። አሁን እዛች የተኛበት ቦታ ቁጥቋጦ አሰር ሆን ብለው ሳይሆን በአጋጣሚ አሁን በዚህ ሻምበሉ በሰጠው መመሪያ መሰረት አጥሻዎች አንድ ወራል መኪና ያንቀሳቅሱና ፓውዛው ይበራል። በጣም በትልቁ ፓውዛው ይበራና ወራሉ ላይ 6-7 ወታደሮች መሳሪያቸውን ይዘዋል። ታንክ ሁሉ ተንቀሳቅሷል ከየብርጌዶች ከየምናምን እና በዛ አቅጣጫ አንድ ወራል መኪና ይመጣል። ገሬ በተደበቀበት አቅጣጫ ወራል መኪና መጥቶ ልክ እሱ ያለበት አካባቢ ፓውዛውን እያበራ ሲሆን ገሬ ከቁጥቋጦ ውስጥ ብድግ ብሎ ሁለተኛ መጋዘን ከቷል። አሁንም አውቶማቲክ ያደርግና ኦራሉ ላይ አርከፈክፈው መሳሪያው ኦራሉ ላይ ያለው የተመታም ያልተመታም እኩል ነው መሬት የሚወድቀው። ኦራሉ ላይ ጨረሰና እየሮጠ ይሄድና 30ው ሲያልቅ ሁለት መጋዘን ጨረሰ። 30ውን ሲያልቅ እየሮጠ ይሄድና በሮ የት ይገባል? ሶስተኛ ላይ ጄኔሬተር ግቢው መብራት የሚሰራው ጄኔሬተሩ ስር ይተኛል። ሶስተኛ መጋዘን ይከታል። እዛኛ ሶስተኛ መጋዘን ይከተና እዛ ላይ ይጠብቃል። ጦሩ መረጋጋት አልቻለም። ያም ሻምበል እንደዛ እየዞረ ቢያስተባብርም መረጋጋት አልቻለም። አሁንም እንደዚህ ጦሩ እዛ ወራል ላይ ያ ሁሉ ተኩስ ምናምን ውርጅቢ ሲል በቃ ከየአቅጣጫ ጥይት ይዘንባል። በቃ ቀና ብለህ መሄድ ምንም አይታሰብም። ይሄ ሻምበል ያልኩህ ሻምበል ተክሌ አሁንም እየዞረ ምናምን ሲያስተባብር ቆየና ጀነሬተሩ ጋር ይሄድ መኪናውን ያቆምና ይወርጃል። ጀነሬተር ሰራተኛ ተነስ መብራት አብራ አንሲል ገሬ ከጀነሬተሩ ስር ብድግ ብሎ ይቆም። ጨለማ ነው። እንከፍ ደደ ጠላት መስሎ ለመብራት የምታጠፋው ያገረመው የሚባል ቦዘኔ ነው። በላውን መብራት አብራና ጦር ስፐርስ ይሏል። ቦዘኔው አልክ ወንዱ ገረመው ነኝ ያለና ሙሉን 30 ጥይት ላይ ወለ ያርፍ ሻምበል 5 ቀን ነው 6 ቀን ካለ መብራት ያደር ነው። ጠቅላላ እዛ አካባቢ ላይ ጥይት አየን ሲዘም ጦሩ ጠቅላላ ወደ ጀነሬተሩ መርጨት ጀመረ። ጀነሬተሩ ተበሳስቶ ምናምን 5 ቀን ነው 6 ቀን ተጠይቆ መጥቶ ምናምን ጀነሬተር እስኪገጠም 6 ቀን ካለ መብራት እና ሙሉን 30 ጥይት እዛ ሻምበል ላይ ጨርሶ አሁንም ይሮጥና ይሄድና የሆነ ምሽግ ውስጥ ይገባና አራተኛው መጋዘን ጥይቱን እዛ ይከታል። እዛ ይከትና እዛች ምሽግ ውስጥ ቁጭ ብሎ እንደገለቱ ሜጃ የሚባል የሶስተኛ ብርጌድ አዛዥ በሱ በኩል ያሉትን ጦር በመቶ መሪ ያሰልፎ እንዲያረድፍ ይዘው ደቅነው ይመጣሉ። አይተውት አይደለም ግን በቃ እንቅስቃሴ ተጀምሯል። ያው በአብዛኛው ገረመው መሆኑ ታውቋል። የማሰስ ስራ በየቦታው ተጀምሯል እና በዚህ በምሽግ አካባቢ ማን ይመጣል? እነዚህ በአንድ መቶ የተዋቀሩ አንድ ጓድ ጦር 9 ሰው ይመጣሉ። በገሬ በመሸገበት አካባቢ ገሬ ጦር ሜዳ ሄዱ ምናምን ነገር እንደዚህ አይወቅ እንጂ ከልምዱ እንትን አለው። እዛ ደግሞ ያለው ጦር ጠቅላላ አዲስ ጦር የታፍሶ ይገባ ምናምን አንድ ጥይት ሲሰማ 30ውን አንገቱን ቀብሮ 30ውን ነው የሚጨርስ። አዲስ ጦር ነው ጥይት ከሰማ ብሎ መርጨት ነው ማለም ምናምን የሚባል ነገር የለም። አሁን እነዚህ 9 ሰዎች ልክ በሱ አቅጣጫ ሲመጡ አንድ ከግራ አንድ ከቀኝ ሁለት ከመሃል ይለቅና 9ኙም ተኝተው 30ውን ይጨርሳል። እዛ የቀረውን እያርከፈከፈባቸው ምናምን ይታጠፍና ሌላ ምሽግ ውስጥ ይገባል። አሁን ምን ጨረሰ? 4 መጋዘን ካርታ ጥይት ጨረሰ። ምን ይቀረዋል? ማሲኖዳው 300 ጥይት አለ። አንድ የፏን ቦምብ አለችው የቀረችው። ማሲኖዳውን ያስቀምጣል መሬት ቦምቡን አስቀምጦ 4ቱን ካርታዎች ያወጣና እያደረገ መሙላት ይጀምራል። ወደ ካርታ ሲል በ3 ሜትር በ4 ሜትር ነው ምሽጉ። 2 ልጆች ምሽግ ውስጥ ደመለው ይባላል። አንደኛው ካሳውን ትባላለች 4 ኪሎ ልጅ ነው። ደመለው የሚባለው የጎጃም ልጅ ነው። 2ቱ አንድ ምሽግ ውስጥ ቁጭ ብለው ከጎኑ ቀጭ የሚል ድምፅ ይሰማሉ። ትንሽ የጨረቃው ወገን አለ። ይሄ ካስዬ የሚሉት ደመያኔ ብሎ እንዴት በንብርክ ይሄድና ሲሾፍ ገረመው እንዲያቀርቅሩ ምናምን ምስሉ አየው። እዛው እንደተኛ ገረመው ቆራው አለ። መሳሪያውን ይዞ አይደለም ደመልኝ ገረመው አለና በባዶ እጅ ደንግጦ ተነሳ። መሳሪያው ገና አልተዘጋጀም። ካርታ ለጎረሰ ገና እየሞላ ነው። ጣለና ቦምቧን ይዞ ብድግ ሲል ካሳውን የሚባል ልጅ የ4 ኪሎ ልጅ ያለ መሳሪያ አንስቶ ምናምን አቀባብሎ ምናምን እስኪተኮስ ቦምቡን ይዞ ተነስቶ ቆሟል።
ግን በቃ ምንም አልወሰደ ዘሎ እንደበረኛ ተወርውሮ ተያይዞት ወደቀ። ያ ለመንቀል ወደ ጥርሱ ወደ ወረጣቱ በመስደድ ፊውዟል ቀለበቷል ይታገላል። ይሄ እየታገለው ነፍስ አድን እየታገለው ምናምን ደምሌ ግን ደንግጦ ቆሞ እዛው ሲገለባበጡ እያያቸው ነው። ምን አባ ቆማ ያታየኛል አትረዳኝም እንዴ ይሏል። አዎ ወደ አእምሮ ተመለሰና ይሄ ደምሌ በጫማ ፊቱ ላይ እንደ መዝረፍረፍ ሲደጋግሞ ለሁለት ምናምን ተያሉትና ቦምቡን አላቀቀው። ተይዟል ተባለ። ተደብቆ ምን ተብሎ በዚህ የሚል መኮንን የነበረው ሁሉ የለም አላየንም። ምንም መኮንን ምናምን የሚባል ነገር የለም። የሚያሰማራ እንዲሁ ውጊያ ሲመጣ ምናምን እዚህ ጋር የሚል ኬት እንደመጣ ነገር የታል እያለ ሁሉ ከየአቅጣጫ ይመጣ ጀምሮ። አሁንም ያጋጣሚ ነገር ድርጊቱ ሲፈጸም በቦታው ላይ መጀመሪያ ነበር። አጋጣሚ ጋር የተያዘበት ቦታ ላይ እኔ እዚህ ከሳምሶን ጆቫኒ ጋር የነበርኩበት ቦታ 30 እና 40 ሜትር ተይዟል ሲባል እየተሮራጠን ስንሄድ ያው ሁለቱ ግራና ቀኝ ይዘውታል። ቦምቡን አለቀውታል። ሌሎች ወታደሮች ማሲኖዳውን መሳሪያውን ምናምን ይዘዋል። ግን አንድ ሰው እንደዚህ አይነት ድርጊት ሲፈጸም ያው ብዙ ሰው ህይወት አጥፍቷል። በጣም ከባድ ነገር ነው የፈጸመው እና እንደዚህ አይነት ነገር ፈጸመ ምናምን ያው ድንጋጤ አይቀርም። አገር ይገረመው ድንጋጤ የሚባል ነገር የለም። ተይዞ ግራና ቀኝ የታል እያሉ የሚመጡት መኮንኖች ፑሻምበ አንተም አለ ወይኔ ገረመው አንተንም አላገኘውም ወይኔ መቶ አለቃ አንተም ተርፋል። ሺት ማንን ይገድልኩት እንዴ ሻለቃ አንተም አለ ምናምን መደንገጥ የሚባል ነገር የለም። ተያዘ ያው ከእስረኛ ጋር ተቀላቀለም። ለብቻው የሆነ ቆርቆሮ ቤት ምናምን እዛ ገባ። እዛ ታስሮ ቆየ። ያው ጠባቂዎች ታዘው ምናምን 6 ቀን ታስሮ ቆየ። ከዚህ መካከል ያው እንደ ቀልድ ማጫወተ ያው እንደሚያስቅ ነገር ሞሎ እውነታውን ነው ማጫወተ። ሻለቃ አስፋውሰን የሚባል ነበር። አሁንም አለ ተመልሶ አሁን የሚሰራድ ከያዲጎች ጋር ሻለቃ ነው። ገረመው ይህን ድርጊት የፈጸመው ነሐሴ 15 ነው። ሻለቃው ከሻምበልነት ወደ ሻለቅነት ማዕረግ ያገኘው ነሐሴ 1 ቀን ነው። የሻለቃን ደሞዝ የሚበላው መቼ ነው? ነሐሴ 30 ነሐሴ 1 ስትሾም እንደተሾም አይሰጥም ደሞዝ። የሻምበል ደሞዝን ነው የምትበል። ስትሾም በወሩ የሻለቃ ደሞዝን ነው የምትበል። ግን ያው ሁላችንም እንወደዋለን። ጥሩ ነው፣ ተግባቢ ሰው ነው ምናምን ሻለቃ አስፋውሰን እና ወፍራም ነው፣ ቦርጫም ነው እና ገሬ በመሸገበት አካባቢ ራሱ ያጫወተን ከሆነ ከጓደኞቹ ጋር ምሽቱ ሲመጣ ቆም ይለዋል። ቀና ብሎ ሲያው ገረመው ነው። ያ ሻምበል በዛ በስፒከር ገረመው ነው ምናምን እያለ ሲዞር ሰምቷል። ቆም አነሰ ሻለቃ አስፋውሰን። አቤት ገሬ ልጄ። ሻለቃ አስፋውሰን ከተሾምክ ስንት ጊዜ ሆነ? አንተም ታውቀዋለህ 15 ቀኔ ነው። ደሞዝ አልበላህማ? አልበላሁም የኔ ልጅ። ልክ ወታደር እንደሚታዘዘው ወደ ቀኝ ዞረ። መለየው በእጅ አለው። መለየው በሩጫ እርምጃ ወደፊት ሂድ። ደፍ እያለ ከዛ ወጣ ላይ ጣ እሱን ማረው። አንድም ሁላችንም ማንወደው ለምን ሰላምታ አልሰጣችሁኝም? ከተቀመጣችሁ ለምን አልተነሳችሁልኝም? እያለ የሚቀጣን ሻምበል ተስፋዬ ይባላል። ከገረመ ጋር የተጣለው መቶ አለቃ ተስፋዬ ነው። ይሄ ደግሞ ሻምበል ተስፋዬ ይባላል። ዝም ብሎ ወግ አጥባቂ ሻምበል ነው። በሆነ ባልሆነ ምናምን ይቀጣል። ሰላምታ አልሰጠኝም፣ ለምን ከተቀመጥክበት አልተነሳህም ምናምን እያለ እሱ የሴቶች ሰፈር አለ። ሜንስ ቤት ምግብ የሚያበስሉልን ሴቶች ለብቻ ክልል አላቸው። እዛ ሜንስ ቤት አካባቢ ሰፈር አላቸው ተሰርቶላቸው ቤት በጆን እያበበ እነሱ ሰፈር ሄዶ እዛ ከሴቶች ጋር ሲጫወት ይሄ ቦምቡ ተኩሱ ምናምን ግቢ ውስጥ ቅልጥ ብሎ ይቀልጥላል። ሻምበል ማለት ትከሻው ላይ 3 ኮከብ አለው ማለት ነው። ሚሊቴሪ ልብሱ እንደለበሰ ከሴቶቹ ጋር የተጫወተ ተኩሱ ቅልጥ ሲል ከሴቶቹ ሰፈር እየሮጠ ሲወጣ በቃ ቀና ብለው ያስኬድም አላልኩም? ቅድም ከየቦታው ተኩስ ነው። ወንበዴ መሀል ቆርጣ ገብታለች ብለው ከየቦታው ተኩስ። ቀና ብሎ መሮጥ እና መሄድ አልቻለም። ወደ ጓደኞቹ ወደ ሰፈሩ ከሜንስ ቤቱ አካባቢ እየሮጠ ከሴቶች ሰፈር ሲወጣ ተኩሱ ይወርዳል እንደ ጉድ። ይሄ ሜንስ ቤት አካባቢ ድንች ልጣጭ፣ ሽንኩርት ልጣጭ ምናምን የሚገለበጥበት ጎላ አለ። ጎላውን ላይ ገልብጦት ተኝቷል። ሻምበል ነው፣ ባለስልጣን ማለት እንግዲህ ሻምበል የሚያክል ማዕረግ ተሸክሞ ያው ነፍሱ አሳስታው ግን እዛ ላይ ተኝቷል። መቶ አለቃ ከበደ የሚባሉ ሽማግሌ በአክሰለሬሽን ነው ራሱ መቶ አለቅነት ያገኙት፣ በትምህርት ሳይሆን ደርግ ብዙ ማገልገልና በጦርነታቸው ነው በሁሌ በትከሻ ማዕረግ አይቅሩ ብሎ
መቶ አለቅነት የሰጣቸው። እሳቸው የግቢ ተረኛ መኮንን ሆነው ግቢውን እያረጋጉ ሴቶቹን ሊያረጋጉ ወደዛ ሰፈር እየሄዱ እያለ ሽጉጣቸውን ይዘው የጦር ሰራዊት ከስክስ ጫማ እንዲህ ከጉልበቱ በታች ይታያቸዋል። አሁን ሲያዩ የጦር ሰራዊት አፈር አባክ ብላ ተነስ፣ ግማትና ሽታ ከሚገል ጥይት ቢገል አይሻልም? ተነስ ብለው ምናምን ሲረግጡት ፍልቅቅ አርጎ ሲነሳ ሶስቱን ትከሻው ላይ ደረደረ። ሻምበል ከሳቸውም በማድረግ ይበልጣል። አለቃቸው ነው። ይቅርታ የኔ ልጅ ይቅርታ፣ ተጠንቅቀው ሰላምታ ይሰጡትና ይቅርታ የኔ ልጅ አላወኩም፣ ወታደር መስሎኝ ነው። ተኛ አለቃዬ ተኛ፣ ይቅርታ በመድፈሪ ይቅርታ ይሉታል። አይ መሳሪያ እኮ ስላልያዝኩ መሳሪያ ለመከለል እኮ ነው መሳሪያ ስላልያዝኩ እና ይርበትበታል። እኛ መቶ አለቃ ይህን ታሪክ ጠቅላላ ግቢ ውስጥ ነስተውት ከዚህ በፊት በምን ይቀጣን ነበር ብያለሁ። ለምን አልተነሳችሁልኝም? ለምን ሰላምታ አልሰጣችሁኝ? የሚልንም ከዚህ ወዲህ ስናየው ገና ከሩቅ ነው። ሳያየንም ሲሄድ ሻምበል ተስፋዬ ብለን ተጠንቅቀን ሰላምታ እንሰጠዋለን። ጠርተን ከመቀመጫችን ሻምበል ተስፋዬ ብለን ተጠንቅቀን እንቆማለን። ተነስተን አልቅሶ ቀይሩኝ ብሎ ምናምን ውጊያ ቦታ ብሎ ላኩኝ ብሎ ቀይሩኝ ብሎ ተቀየረ። ከኛ የት እንደሄደ አላውቅም። እርግጥ ተቀየረው ሄደ እና አሁን 6 ቀን ታስሮ ከቆየ ወዲህ እኔ አዛዥ ጸሐፊ ነኝ እዛ አስተዳደር ውስጥ ነግሬያለሁ። በ6ኛው ቀን ኮሎኔል ተካሽኩር መጀመሪያ ላይ ማን ነበር አዛዡ ስትለኝ ተካሽኩርና አንድ ስሙ ጠፋኝ ምናምን ብዬ ነበር። ኮሎኔል ምትኩ ዳምጤ የበፊቱ ከገሬ ከዚህ ካለፈው በኋላ የመጡት ኮሎኔል ምትኩ ዳምጤ ናቸው። መጀመሪያ ተካሽኩር ነበሩ እና ኮሎኔል ተካሽኩር ጀነራል ጥላሁን ነው አዛዡ አላልኩም? የአሰብ ልዩ አዛዥ ይሄ ድርጊት ሰምቷል። በማግስቱ ወጥተን 27 ሰው ቀብረናል። ከገሬ ድርጊት ከፈጸመ ወዲህ 27 ሰው ቀብረናል። ወደ 50 ምናምን ቁስለኛ ለከፍተኛ ሕክምና ወደ አዲስ አበባ ተልኳል። ወደ 70 ምናምን ቁስለኛ አሰብ ሆስፒታል ገብቷል። በዚህ ድርጊት ሳቢያ ይሄን ያው ማንም የሚያውቀው ሀቅ ነው አይደል? እና እንደ ክስ ቻርጅ እንደ ጥፋት ስታጠፋ ወታደር ቤት እንዲያርጉ ተብሎ ክስ ቻርጅ ሞላና ለአለቃ ይቀርባል። በዛ መሰረት አለቃ አንብቦ አረጋግጦ የሚገባህን ቅጣት ይቀጣል። እና እንዲያርጉ ምናምን ብለው ክስ ቻርጅ ሞልተው ለጀነራል ጥላሁን ሰጡት ይባላል። ሲሰጡት ያው ይባላል ነው ስላላየሁት ባይኔ ይባላል ነው የምልህ። ይባላል ነው ባይኔ ያላየሁትም። ጀነራል ጥላሁን በጣም ኃይለኛ ሰው ነው እና ኮሎኔል ተካሽኩር ተነስቶ በጥፊ ነው የመታቸው ነበር። ምን ማረው የወር ደመወዙን ቅጣው ነው? ይሄን ያህል ጊዜ አስረህ ልቀቀው እንድልህ ነው? 27 ሰው ገሉ። እነ ሻምበል ተክሌን የመሰለ ሰው ገሉ። ያን ሁሉ ጦር አቁስሉ ያን ድርጊት የፈጸመ ወታደር ለምን ገላ አላሳወቀኝም? ክስ ቻርጅ ሞልተህ የምታመጣልኝ? አይ ማረው በቃ የመጀመሪያ ጥፋቱ ነው ልበልህ ነው ደመወዙን ቅጣው ልበልህ? እንዴት ክስ ቻርጅ ሞልተህ ታመጣልኛለህ? ምናምን ብሎ በጣም ተናዶ በጥፊ ነው የታቸው ይባላል። እና 6ኛው ቀን ያው እንዲወገድ እንዲረሸን ምናምን ተወሰነ። መጣ አዛዡ ይመጡና እኔ አዛዥ ጸሐፊ ነኝ ለኔ ይሰጠኝ። ፍሬው ቢሮ ትገባለህ። ያኔ ኮምፒውተር የለም፣ በታይፕ ነው። በታይፕ ህይወት ታሪኩን ትጽፋለህ። ማታ ገረመው ይረሸናል 10 ሰዓት ላይ ህይወት ታሪኩን ትጽፋለህ። ይህ ሚስጥር አንድ ሰው ጋር ወጥቶ ጓደኞቹ ወይም የማስለቀቅ ሙከራ ቢደረግ ሌላ ጥፋት ቢፈጸም በሱ ቦታ አንተ ትገባለህ ምናምን ብለውኝ የህይወት ታሪኩ ሲሞት የሚነበብ የህይወት ታሪክ አለ። እሱ የህይወት ታሪክ እንድጽፍ ይሰጠኛል። ታይፕ ጸሐፊ ሆኜ ነኝ። አሁን እሱን አዘጋጅቼ ስወጣ ፖለቲካ አዛዥ፣ ደህንነት አዛዥ እና ፖለቲካ አዛዥ፣ ደህንነት አዛዥ እና ዋናው የግቢው አዛዥ ናቸው የእሱን መገደል የሚያውቁት በዛ ሰዓት። እኛ ጸሐፊው እኔ ጽፌ ስወጣ ደመነፍስ የሚነግር ነገር አለ። ገረመው እዛች በታሰረበት ቤት መስኮት ላይ ሆኖ እንትና ቻው ዛሬ የምገደለው ቻው እያለ ይሰናበታል። ቆይቷል አሉ ያን ድርጊት ሲፈጽም። ልክ እኔ በዛ በኩል ሳልፍ ፍሬም ዛሬ ነው አይደል? በቃ ዛሬ ነው አይደል የምረሸነው? በጣም እየሮጥኩ ደንግጬ ወደ አዛዡ ቤት ሄድኩ። አዛዡን ጠባቂውን አስፈቅጄ ገባሁኝና ጌታዬ እኔ ምንም የማውቀው ነገር የለም፣ ገረመው ዛሬ ነው የምገደለው እያለ ሰውን ሁሉ እየተሰናበተ ነው። እኔ አንድ ያወራሁት ነገር የለም። ስወጣ ሳቁና አይዞህ
አጥሻ ዙሪያ ጥበቃ እንዲጠናከር ንገር አሉኝና 4 ሰዓት 5 ሰዓት አካባቢ ነው ከቀኑ። እኔም የታዘዝኩትን አስተላለፍኩና ወደ ቤት የገባው 10 ሰዓት ላይ ጠቅላላ ጦሩ መሰብሰቢያ ወረዳ አለ ጋራ እዛ መሰብሰቢያ ወረዳ ከዛ መሰብሰቢያ ወረዳ ትልቅ ጋራ አለ እዛ ላይ ተሰብስበን ጦሩ ቆመ። የህይወት ታሪኩ ቃኝ ያዘጋጀሁት የህይወት ታሪክ እኛ ቅድም እንደ ጨዋታ ሳስታውስ የግቢው ተረኛ መኮንን ሽማግሌ መቶ አለቃ ከበደ ያልኩ እሳቸው ሰዬ ናቸው የሚያነቡት። አዛዡም አሉ። ጋር የመጣ ይሄ እንደ ምሽግ የሚቆፈር ጉድጓድ እሱ ጫፍ ላይ አይኑ ታስሮ ቆመ። ገዳዮች በ3 ማዕዘን እነሱንም አታያቸውም፣ ፊታቸው ተሸፍነው ቆመዋል። የህይወት ታሪኩ እዛ ይነበብ ጀመር እና ከመጀመሪያ ጀምሮ ስገልጸልህ የነበልባል መከለያ ክዳን ይሸጥ ነበር። ከብዙ መኮንኖች ከብዙ ወታደሮች ጋር በኋላ ባሉ ይጣላ ነበር። ምን አላልኩም? ሪፖርቱ አቀራረብ እንዴት ነበር እኮ? ሪፖርቱን ሲያቀርቡ እነዚህ ነገሮች ሁሉ ምናምን በታሪኩ ላይ ተካተው ነበር። ይህ ገረመው የተባለ ወታደር የነበልባል መከለያ ክዳን ሲሸጥ የኖረ ዋልጌ እናታቸው አፈር ትብላ እናንተ ሬሽን ትሸጡ የለ ሲያዛጫውቻለሁ። ማንኛውም ሰው ይሄን ድርጊት ሲፈጽም ይፈራል ብያለሁ። ገረመው ግን በርዶለትም በ6ኛው ቀን ሊገደል ጉድጓዱ ጫፍ ላይ ሆኖ ገና ፍርሃት ውስጥ ምናምን የለም። የነበልባል መከለያ ክዳን ሲሸጥ የኖረ ሌባ እየተባለ የህይወት ታሪክ እናት አፈር ትብላ እናንተ ሬሽን እያወጣችሁ ትሸጡ የለም። ከማንም ተግባብቶ መስራት የማይችል ዋልጌ ወታደር ሴት እናት አፈር ትብላ ከእናንተ ጋር መቼም አልግባባም። አይዞ ጦር ሰራዊት ከዛሬ ወዲህ 100 አለቃ ነኝ እያለ አፍንጫ ላይ ፈነጨውን በጥይት እንደኔ ግንባሩን በልከው እየጮኸ እንዲህ እያለ እሱም እየለፈለፈ እሳቸው የህይወት ታሪኩን እያነበበው በመጨረሻ የጥይት ናዳ በወረደበት ጦር ፊት እሱም በጥይት ተደብድቦ እንዲሞት ተፈርዶበታል ብለው ሲጨርሱ ንባባቸውን አዛዡ ኮሎኔል ተካሽኩር በአንገታቸው ለገዳዮቹ የሚል ምልክት ሲያሳዩቸው ንገርታ በዚህ አታዩም? የአንገታቸውን በንቅናቄ ምልክት ሲያሳዩቸው 3ቱ ገዳዮች በሬክታንግል እንዲህ 3 ማዕዘን ናቸው እያደረጉ ነገሩ ያው በ3 ጥይት ሞቷል። ይሄም ከዚህ 3ቱ እጥፍ ብሎ ግን ጥይት በጣም ኃይል አለው፣ የመግፋት ኃይል አለው። ጉድጓድ ውስጥ የገባው ጫፉ ላይ ነበር ክክ ብሎ ቁጭ ያለው። ግን ጉድጓድ ውስጥ የከተቱት በጥይት እየገፉት በጥይት እንዲህ ብጅግ እየተሻለ ጉድጓድ ውስጥ የገባው አፈር መለስ ያው ከደሙ ታለ ምናምን ወታደር ቤት ምናምን ወይ እንዲህ ምናምን በሞራል ነው ወደ ግቢ ስትመለስ እየጨፈርክ እየጨፈርክ እና ሀገሬ እዛ ቦታ ላይ ያጋጠመኝ ነገር ይሄን ይመስላል። ከዛ አንድ ወታደር እንደዚሁ 100 አለቃው ሲደነፋበት ይሄ ደግሞ ስሙን አላስታውሰውም የ3ኛ ብርጌድ ወታደር ነው። ጋር ይህን ድርጊት የፈጸመው ነሐሴ 15 ነው ብያለሁ። ከ20 ቀን በኋላ መስከረም 1 የዓመት ባለት ጋር ከፈጸመ እስከ ነሐሴ 30 15 ቀን አለ፣ ጳጉሜ 5 ቀን አለች። ከ20 ቀን በኋላ የመስከረም እንቁጣጣሽ ዕለት እዛ ጦሩ ቤት በማርማራታ የሚዘጋጅ ጠጅ ምናምን አለ እና 2 ቢራ ምናምን ይታደላል። ጦሩ ዓመት ባል ነው እና እየጠጣን ምናምን እየተዝናናን ነው እና ሰክሮክ ወታደር ነው ከአንድ 100 አለቃ ጋር ይጣላል። ማታ ጨረቃዋ የበጋ ጨረቃ ፍንትው ብላ ወጣለች። ከ100 አለቃ ጋር እና ተፈርት ብለ እንደ ገሪ ግንባር ነው ማለት ወንደና ተጠጋይስ እንዴ አንተ ምናባ ፖሊስ ምናምን ብሎ ዞሮ ፖሊስ ይወልጉ ምናምን ሊይዘው ሲል ግንባሩን አለውና እየሮጠ ሄደና ምናምን ምሽግ ውስጥ ገባ። ጨረቃዋ ፍንትው ብላ ወጣለች። ወዲያው ዘው ከበባ ብቻ ተደረገበት። ባለበት ቦታ ላይ ከበባ ተደረገና እየጠበቁት እያሉ ለአዛዡ ተነገራቸው። አዛዡ መጥቶና እዛ ነው የገባው። ተውጠ እንግዲህ የእዝ ሰንሰለት ሊጠፋ ነው በጦሩ ቤት። ጦሩ ጠቅላላ መሳሪያ ሲታጠቅ አልታዘዝም ሊለን ነው ነገ ከነገ ወዲያ። ጠቅላላ ጦር ሰራዊት ወደ ኋላ ያን ቦታ እረስልኝ። ታንክ ላይ የሚቀመጥ ቢቲአር የሚባል መትረየስ በዛ ታረሰ። ቦታው እግር ጫማ እጅ ምን እንደምቸው የልጁ እዛ ቀባሪም አላስፈለገው። ያ አዲስ ወታደር በገረመው ይህን ድርጊት በፈጸመ በወሩ የዓመት ባለት
እንደ ገሬ አናት ነው ብለው የፈጸመ ወታደር በዚህ አይነት ሁኔታ ሞተና አለቀ። እና ማረሳቸው እነዚህ ሁለት አጋጣሚዎች 1981 ዓመተ ምህረት አሰብ ኪሎማ ላይ ይህ ድርጊት ተፈጽመው ማረሳቸው አጋጣሚዎች ኪሎማ በነበርኩበት ኪሎማ የኪሎማን የስም አወጣጥ ልንገርህ። የደርግ አመራሮች ይህን ቦታ ለጦር ሰራዊት ማሰልጠኛነት ሲመርጡት የውጭ ሀገር አማካሪዎች አስመጥተው በሄሊኮፕተር ያን ቦታ ያሳዩአቸው ነበር እና ይሄን ቦታ አሳዩአቸውና በሄሊኮፕተር እያዞሩ ፈረንጆቹን ይሄን ቦታ ለጦር ማከማቻነት አስበነዋል ብለው ሲሉ እንዳፈ ታሪክም የሰማሁትን ነው የምነግርህ። ኪሎማ ስያሜው እንዴት እንዳገኘው እና እነዚህ ፈረንጆች ነው ይሄ ቦታ ለማስፈራሪያውን የሚልና አንደኛው ኪል ኦልማን አለ። ሁሉም ሰው ይሞታል እዚህ ቦታ ላይ ቢሰፍር ኪል ኦልማን አለ። ደርግ ግን መስሜ የለውም ኪሎማ ብሎ ሰየበውና የቦታው ስያሜ በዛ ላይ ተገኘ ይባላል። ኪሎማ ኪል ኦልማን